እያየሻት እንዴ ዲቃላ ይቅርታ እሺ በጣም አሁን አንቺም እንደዚህ የመሳደብ ሞራሉ አለሽ? አዎ ኧረ እኔም በጣም እርቦኛል እንብላ እንጂ ሰዓቱ ደረሰ። በእናቷ የምትነግድ ነጋዴ ትንሿ ቆየች። በሰላም ነው? ይሄው እንደውም መጣች። ዲቃላ ነው ያለቻት አይደለ? ምን ነው ትንሿ ደህና አደርሽ እያለ ፊቷ ኧረ ጥፊ ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ መጣሁ ራኒ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ማናባቱ ስለሆነ ነው ሰው የሚረዳው። እስቲ ከዚህ መርዝ ማን እንደሚያድነው እናያለን። ዛሬ ትሞታታለህ። ከዚህ መርዝ ነው ያልሽው እናቱ? ችግሯ ከኔ ጋር ነው ከሱ ጋር አይደል? አባ ዛሬ ምሳኔ ቤት ነህ ስጨርስና እሺ። እንዴ ያለመደባትን ምሳ ልጋብዝ ነው ያለችው። በር እየተንኳኳ ነው መሰለኝ። ክፈት እስኪ። እሺ ከፍታለሁ። እንዳትሄድ ምሳ አብረሃት እንዳትበላ ወንድሜ። መርዝ ሰታ ልደፋህ ነው ይድፋት። እንዴ አንተ ነህ እንዴ? በር የተንኳኳ መስሎኝ እኮ ነው ልከፍት ነው የመጣሁት። ወንድሜ ምሳ እንጀራ እናቴ ጋር እንዳበላ። እንዴት መርዝ ሳታረግበት አቀረ? ምን ማለት ነው? ችግሯ ካንተ ጋር ነው እንጂ ከኔ ጋር አይደለም እኮ አንተ ወደ ቤት ስላስገባኝ አንተን ለመግደል አስባለች። ማ እኔ ልግል? ኧረ አታደርገውም። ታረጋዋለሽ ወንድሜ። በልተህ ልሞክረው ነው ወንድሜ። መግደል አለመግደል እንጀራ እናቴን ጸባይ አታውቅም። አላምንም እባክህ። እመነኝ ወንድሜ። ቀሉን ተውና አሁን ና ምሳ እንብላ። ወንድሜ እያየኸው ሊደይም። ኧረ ተይ ብሮ ምሳ ደርሷል። እሺ እገባለሁ። እንዴ ኧረ ስማው እንብላ። አይ ላንተ ነው አጣፍጬ ሰራውልህ። ብላ። እሺ ወንድምዬ እስካሁን የት ነህ? ሂድ አታስጥለውም እንዴ? ወንድሜ ይሄ ሁሉ ሰዓት በስሎ ሞሽን ነው የምትሮጠው ነው? እንደዚህ በዚህ ኬርለስ ሙድህ ወንድምህን ሎስት ልታደርግ ነው ማለት። የዚህ ፊልም ፓርት የምትፈልጉ ሰዎች ኮሜንት ላይ ፓርት እያላችሁ ጻፉ። ቡናው አላነቃው ሲል እሷ ደግሞ ልታነቃቀው ትለፋለች። አያራዳ ልጅ እስቲ ነቃ በልላት። ወይኔ ደስ ሲሉ። እንዲህ አንተ ነው ለማዝናናት ምጥር ሚስት ካለች ምን ትፈልጋለህ? ኧረ ደስ ሲሉ። ነቃ እኮ በደንብ ንቅጥቅት ነው ያለው። ይኸው አብራት መጨፈር ጀመረ። እንዲህ ጽድት ያለ ትዳር ይስጣችሁ። ለእናንተም አሜን እያላችሁ ኮሜንት ላይ ጻፉ። ዘመቆራረጥ አንዴ ብርቱካን አንዴ አፕል። ምን ችግር አለ ታዲያ? አምጪ ታክሲ ዝርዝር ብር የለኝም። አምጪ ያለኝ ጉዳይ ያለበት አልበላም። እኔ ስንት ብር ነው? 10 ብር 10 ብር አሁን ዝርዝር ብር የለኝም። አምጪ ነው። አሁን ተመዘኑ ራሱ 10 ብር ሲሰጫቸው ይደብራቸዋል። እንኳን አይደለም ታክሲ ላይ። ዛሬ ቅዳሜ ነው ፈታ ልትሉ እኔ ቁጭ አርጋ ድራፍት ነው እጂ ባል እንግዲህ ወንድምየው ተቀበላት። ባለ ወንድም ነህ። ጅንዘርጋ መርቂስ እሺ ጓደኛ አታብዛ። እሺ ጊዜ ገባ። እሺ ከነዛ ክፉ ጓደኞችህ ራቅ። ተመረቅ። ከነዛ አሜን በል። አሜን አሜን። ከነዛ ክፉ ጓደኞችህ ራቅ። እሺ ከነዛ ከመላጣ ጓደኞችህ ራቅ።
እንትን ይመጡልሻል። ለብር ጓደኞቹን ያሰድባል። ይኸው በሉ ፈታ በሉ። ዛሬ ፈታ በሉ። በኔ ነው ግብዣ። እጁን በዚህ ሁሉ ብር አሻሽታ 150 ብር ታታሸኘችው። በል እንግዲህ ይበቃሃል። እኔ ሰጥቶሽ ነው እኔ አምጣሽው እኔ ብር የለኝም እንዴ ራሴ በልቺ ንሰድ ታችሁ ሼሪንግ ኬሪንግ ነው ወንዶች። ሼር አድርጋችሁ ሻይ ጠጡ። በጊዜ ግቡ። ልጁን በጊዜ መልሱት። እቺ 150 ብር አገኘው ብላችሁ እስከ 5 ሰዓት አምሽዋላችሁ። ሲንግል ያስጠጣል። 3 ሲንግል ያስጠጣም። ይሄ ወሰንገላ ነገር ነው። ስንት ሲንግል ነው ያስጠጣው? ሲንግል ስንት ብር ነው? ታሪክ ነው። ኧረ ወይኔ ደስ ስትሉ የእውነት ይሄ ካሪዝማቲክ የሆነ ኮኔክሽናቸው በጣም የጠበቀ ባለትዳሮች ናቸው። አሁን እነዚህ ሰዎች ደስ ሲል እኮ ትዳር ባይዘው መሆንም ያለበት እንደዚህ ነው። አንዳንድ ሰዎች አሉ ሳይግባቡ ትዳር ውስጥ ይገባሉ። ሙሉ ትዳሩ ፊዚክስ ነው የሚሆንበት ነው የምልህ። በቃ እሷን ለመረዳት እሷም እሱን ለመረዳት አይግባቡም ራሱ ከነ እንደዚህ ደግሞ ጥብቅ ያለ ጓደኛ ቢኖረኝ ራሱ ከቤት አልወጣም እንዲህ የምታፍታታ ሚስት ካለች። ሁሉም ነገር ቀርቶ ስራችን እሱን ማሳቅ ሆኗል። ሳቁት እንጂ ታዲያ። ኧረ ደግሞ ጥርሱ ደስ ሲል ሁለቱ ብቻ ነው የወጣው ከስራ አይቷል። ሳቅ እኮ ይጋባል። ኧረ ፍክት ይላል ዝም ብሎ ልጁ። እድግ በል እያላችሁ መርቁት እስቲ ኮሜንት ላይ ፕሊዝ። አሁን እነዚህ ሰዎች በጣም የዓለማችን ላኪ ሰዎች ናቸው። ባልና ሚስት ማለት ነው። ልጅ ማይቀጣበት ቤት ለምንድን ነው? ኧረ ውሻዎቹ ጋሻና ጠበቃ እኛ ነን እያሉ ነው እኮ። ጫፋን እንዳነኪያ ተበላሻለሁ እያላት ነው። ልጄ መቅጣት አልችልም። if you grab me I'm a bite you ሚለውን እስቲ ኮሜንት ላይ እሱን ስቲከር ለምንድን ነው እሱ ማታርፉት? ወይኔ ሲያሳዝኑ። በፍጹም አትነኪም። በፍጹም ሜላት እንዲህ ነው እንጂ ፕሮቴክቲቭነት ደስ ሲል። ለማን ነው የምታግዢው? አንቺ ነው ሉና። ዝም በይ እኮ ነው የምትላት። ልጇን ትቅጣ እያለችሽ ነው። እሺ በቃ ተረጋጉ። በቃ ትቼዋለሁ። በቃ አትመታም። በጣም ነው የምትወዳት። አየውሻ ይቺ ማዘርየው ናት። ሁለቱንም አደብ እያስገዛች ነው። በቃ አልመታትም። እሺ ሰኒ የኔ ፍቅር አልመታትም። አመጣውም ማሪው የውሻ ፍቅር እኮ ምንድነሽ አንቺ? ምንድነሽ? እስቲ ውሻ ያላችሁ ሰዎች የውሻ ፍቅራችሁን ኮሜንት ላይ ምንድነሽ? ለማታ ውሻ ምስኪን ፍጥረት በቃ ሎያል። አሁን እሷ ከምትመታ ውሻው ይመታላታል ራሱ። ሀሳቧን ሰረቀቻ። በማል ቤት ይበሉ ተነካከሱ። እሰይ እናትና ልጅ ናቸው። ክርክር ይቆም። በቃ የሁለታችሁም ናት። አላበዛችሁም? እንደያሉ እየተፈሳፈሱ የሁለታችሁም ናት። አትጣሉ። በቃ ተከባበሩ። እናትና ልጅ በይ እንግዲህ አንቺም ልጅሽን ቅጪ። ውሻዋን ብትሆን እንደዚህ እብድ የሚለውን ልጇን በሳማ ልብልብ ማድረግ ነው ያለባት። እንደዚህ ማጻናት መቅበጥ የለባቸውም። ኩባያውን ያለ እጅ ንክኪ ማንሳት ከቻልሽ ይሄን 200 ብር ወስጂ። እሺ ያለ እጅ ንክኪ በላቸው። ከሮ 200 ብር እንዲቀለል አድርጋ በላችሁ። ምን ልታረጊ ነው? እሺ ለዚህስ ያለ እጅ ንክኪ ምን እያረግሽ ነው? ኧረ በላቸው። ትደግሚያለሽ? ሌላ ካለ እንዴት በደስታ ይሄንን ግን ማለት ነው ወንድሜ እስካሁን ይሰርሻችሁን ትመልሻለሽ። እበላሻለሁ።
ኦኬ እሺ 400 ላይ ያስመልስ 600 ሊበላ ነው። ቶሎ በይ እሺ ባንዴ ናስብ አሁን ከባድ ነው። እንዴት ልታረጊ ነው እህቴ? በእጅሽ ካልነካሽ አስማጀሽ ባራራም ዛራራም ታራራም አብራ ከዳብራ አስማት ይሄው እንዴ ልትወስድ ነው እንዴ? በሲስተም ተወሰደ ይላል። አንተ በጣም ምሁር የሆነች ሚስት ነው ያለች። ይሄው ካሜራ ይዘሻል አይደለ? እመብርሃን እንደምልሽ እቺ ልጅራ አትበያትም፣ አትበይም። አሊም አልበላም። አሁን እሷ አይደል እንዴ ነገሩ? እቺን ካሜራ አሁን ዘወር አድርገሽ ልትበይ አላውቅም። እንደ አንቺ ከበላሽ እኔ እውነት እሺ እንግዲህ ዛሬ ከትምህርት ቤት መጥቼ ልብስ ቀይሬ ነው በዩኒፎርም መስራት ስለማይቻል እና ማዘር ሽሮ በቲማቲም አቀረበችልኝ። በጣም ወደው ምግብ ነው ባይዛዊ ግን እቀውጣ እኔ አልወደውም። ሁለቱንም አልወደውም። እማማ አቤት ምር ያቀረብሽልኝ ምር ይሄ ምን አባሽ ደግሞ ምር ተቀልብ እንደዚህ እንዴት ነው ታዲያ እናትሽን የምታናግሪው? እኔ አንቺ እንደዚህ ነው ማረገው? ምቻታ እሱ ነው የቀረሽ። ምን ማለት ነው? ምን አባሽ መቼ ነው ብዬሽ የማውቀው? አንቺ ጨምላቅ ጭራሽ እንደዚህ ምግብ ታቀርቢልኛለች? አመዳ ምን ማለት ነው እንደዚህ ምግብ ታቀርቢ? እኔ ከትምህርት ቤት ደክሞኝ ስመጣ እንደዚህ ነው የማደርግልሽ? ከፍታ እኔ እኮ ደክሞኝ ነው የምመጣው። ትፈልጋለች ጆሮሽ እንዳልልሽ ተቀምጠሽ ውለሽ ውሃ አለው እሱ ነገር አያስቅም። ተቀምጠሽ ውለሽ ሽሮ ቲማቲም ታቀርቢልኛለሽ? ይሄ ድፍረት ነው። አይገርምሽም? ለሳምንት እዚህ ቤት እንጀራ አትበይም እና ያለ አንቺ ሌሎቹ ልጆች እኮ የሚበሉትን ብታቂ እናትና አባቶቻቸው እናታቸው ምን እንደሚያቀርቡላቸው ብታቂ። እሺ አፈር ቢያወጣ በይና ፖስቶል እኔ ካሜራ አይደለም መድፍ አንቺ እንዴት ነው የጠገብሽው? ምን ማለት ነው? እኔ ሽሮ አታቀርቢልኝ አልፈልግም። ከሆነ በኋላ ልንገርሽ አይደለ? እኔ ፈልገው እንደ ሌሎቹ ልጆች ነው ፈልገው። አዳምጪ። ይሄው ካሜራ ይዘሻል አይደለ? እመብርሃን እንደምልሽ እቺ ልጅራ አትበያትም፣ አትበይም። አሊም አልበላም። አሁን እሷ አይደል እንዴ ነገሩ? እቺን ካሜራ አሁን ዘወር አድርገሽ ልትበይ አላውቅም። እንደ አንቺ ከበላሽ እኔ እውነት እኔ ሽሮ ልበላ ለዞን ቲማቲም የነካካው ሽሮ የዞን ተቀምጠሽ እኮ ነው የምትይው። ይሄ ነገር ያስቃታል። ታውቃለህ ምን ማለት ነው? ተቀምጠሽ አይደል እንዴ የምትይው? እንዴት ሽሮ ተቀርቢልኛለሽ? ሙሉ ቀን ተዘፍሽ ፍትህ አታስለፍልፊኝ። እንደውም ይሄንን ቪዲዮ ፖስት አድርጊው ይዩልሽ። ትዕግስተኛ ሰው ይዩልሽ፣ ፖስት አድርጊው። በጣም ትዕግስተኛ ማዘር ነሽ እናቱ። ጨው ፊት አሁን እንደው ይቺን ካሜራ ዘወር አድርገሽ ልትበይ አይደለም ዛሬ ይዩልሽ እንደዋለብሽ አውልሻለሁ፣ አሳድርሻለሁ፣ አላበላሽም። እኔ ሽሮ ልጥላ እንጂ እህቴ ቤት ውስጥ ሲጀምር ከሽሮ ውጭ አላገኝም። ምበላውም እሱን ነው በቃ። አሁን እኔ እናቴን እንደዚህ ብላት ወይኔ እንዳሁኑ ልክ እናትሽ እንደሳቀችው ትስቅና ግን ካንቺ ማዘር ምን እንደምትለይ ታውቂያለሽ? እጄንም እግሬንም እንደዚህ አድርጋ ታስረኛለች። ቶርቸር ነው ምልሽ በቃ በነፍስ እያለው ቆዴን ትገፍልኛለች ሳትገል። የእናንተ ማዘር እንደዚህ ብትሏት ምን እንደምታረግ እስቲ ኮሜንት ላይ ጻፉልኝ። ऐसे तेज करेगा तो እንደዚህ ህዲያ ጉጀደር जरा जोर लगा के ቆዳም አይቆርጥም። በደንብ አድርጋችሁ እንደዚህ አይነት ስለት ሞርዱ። አተራምሳቸው አጥንቱላ እንዲቆርጥ አተራምሳቸው። ወንድዬ ጎሽ ወንዲራድ ናተ ሰልማን ካህን ከአክሻይ ኩማር ጋር ሊጣላ ነው። እኔ አህያ በጥፊ ምጥል ሰው ነኝ፣ አንተ አታቅተኝም። ራጃ እኔ በፊት ጠረባ ዘረግፋለሁ። በሰልፍ ቺኮቹ ነው እንዲህ ነው የጠለባቸው። ይሄ ቦሱ ነው መጨረሻ ላይ ባንድ ጥፊ አለቀልህ። ይኸው በቃ በመሳሪያ መጡልህ። ማንንም አልሰማም። መዋዋ ኧረ በጭብጨባ ዘረገፋቸው። ተኩሱ አሁን ተኩሱ ሊላቸው ብትተኩሱም እሱ ጥይቱን አኝኮ እንደዚህ ተፈዋል።
አንቺ ከልቡ ቦስ ነሽ ወንድሜ ጋንግስተር ትችያለሽ ወንድም ጥላ በቃ በራስ ያረጋሉ ታዩ ማርያም ጨምራት ጨርሰላ አንተ እንዳታስተርፍ ቁርጥ የተዘጋጀው ሊበላ ነው ሊጫል ተከላፋይ እግዚአብሔር ነው መታዳ እርጉዟ ሚስትህ ማዲስ ልፈት ጀምራለህ አያከብርሽማ በቴስታ በይው ደስ ሲሉ ግን ነሰማት በደንብ ሳም ወንድሜ የሥራ ውጤት ነው ልጁን ከእናቱ ጋር ጉልበቱ ላይ ብጉርህን ላፈንዳው ተብለሃል እሺ አሁን መድፋት ምን ይሉታል ምን አይነት ደስተኛ ቤተሰብ ነው ዊትነስ ያደረገው ስንት ባለ ትዳር እኮ አለ እየተባባለ ምግብ ይበላ እንደዚህ አይነት ፍቅር የሞላበት ትዳር ውስጥ ግቡ እናንተ ራሳችሁ ፍቅር በትዳራችሁ ውስጥ ይግባ እውነት የኔ አባት አያሳዝንም አይባባዬ ያበላሸባችሁ ንገረኝ አርቴታ ማረጋ ራያን ለምን ያስገባው ያለቀስክ ነው አይደል ጨረሻ ነኝ እኮ የቆየ የምን የየትኛው ጨዋታ ላይ ነው የኤፍኤ ካፕ መሰለኝ ምንም እየተጫወተ አይደለም አሁን እኮ ፕሪሚየር ሊግ አይደለም እኮ ታዲያ ምን አስጨነቀ አንደኛ ላይ እኮ ናችሁ ካራባው ትዝ አለኝ ካራባው ካፕ አርሰናል እንዲህ በስሜት የሚደግፍ ሎያል ደጋፊ ይዤ አልገባም እንዴ እያለቀሰ ነው ይሄ የሲቲ የሥራ ውጤት ነው ምን ይደረግ በቃ ወንድሜ ሲቲ እኮ ነው የሚያስለቅሰ ይሄ ቪዲዮ ለታሪክ ይቀመጥ ይሄ ልጅ መቼም ነው አርሰናልን መደገፍ ማያቆመው እኛ ስልክ ላይ ምናምን እንጫወተው ጌም አንተ እኔ አርሰናል ደጋፊዎች አሁን መመለስ እንድትመልሱልኝ የምፈልገው ነገር ቲሙ ምን አይታችሁበት ነው እንደዚህ በስሜት በቃ እያለቀሳችሁ ሁላ የምትደግፉት ነው በቃ የአርሰናል ደጋፊዎች ኮሜንት ላይ ጻፉልኝ ድሮን ይቅርብኝ ፕሮጀክት ሊያ ምንድነው ቤቱ እንደዚህ የተዝረከረከው ቤቱስ ምን ሰሪ ነው የምትዩ ቀኑ ሙሉ ልጁን ሳጥብና ሳስተኛ ነው ያልኩት አንተ ግን ገና ከመግባት ከሰላምታ ይልቅ ክፉ ቃል ተናገራለህ እኔ እኮ ውጪ ከስራ ጋር የምታገለው ለእናንተ ብዬ እኮ ነው የሰው ፊት እያየኝ ነው ብዬ የምመጣው ቤቱ ሙሉ እንዲሆን እኔስ እዚህ ቤት ተቆልፎብኝ ስውል ስሜቴ ምን እንደሆነ ታውቃለህ ከወለድኩኝ ጀምሮ ሰውነቴና አይምሮዬ ምን ያህል እንደዛ ላይ ይገባል እኔ አትበል ሊያ ዛሬ ቢሮ ውስጥ በጣም ጨቃጭቄ ነው የመጡት በዛ ላይ የቤት ኪራዩ መጨመር አስጨንቆኝ ነው አንቺ መረዳት አቅቶኝ ሳይሆን የራሴ ሸክም ከብዶኝ ነው ሳም እኔም እኮ ይደክመኛል ብቻዬን ስሆን ይጨንቀኛል ጭራሽ ምትሰላም ትሰጠኛለህ ስል ስትቆጣኝ ይባስ ይሰበራል ከዛሬ ጀምሮ ከመቆጣቴ በፊት ያንቺን ድካም ለመረዳት ሞክር እኔም ያንተን ድካም እረዳለሁ ፈጣሪ በመካከላችን ስላለ የመጡብን ፈተኖች በሙሉ እናልፋቸዋለን አትጨነቅ ወይኔ ደስ ሲሉ እነዚህ ሰዎች እውነት እንዴት ነው የሚስማሙት እንደዚህ በቃ ብዙ ላይ አይነጋገሩም ወዲያው ነው በቃ እሱ ጥፋቱን አድሚት የሚያደርገው ማለት ነው እሷ ራሷ ምን አይነት መልካም ሚስት እውነት ደስ የምትሉ ባለ ትዳሮች ናችሁ የምታዩት ከሆነ ይሄን ቪዲዮ እስቲ እናንተ ራሳችሁ አመስግኑልኝ ይሄ ቪዲዮ የምታዩ ሰዎች ማስተማሪያ ናቸው በቃ ዘመድ ለምን እንደሆነ አላውቅም ዘመዶቼ አትመቹኝም በቃ አትመቹኝም ከየትም ይመጣና ምን እንዴት አንተ አደክምና ደንቆሮና ቀንጭሬ እንደቀርል ነበር የፈለከው ወይ አደክኮ እንትናዬ ምና ወይኔ አሁን ይሄን ቪዲዮ አጎት ወይ አክስት ምናምን ሲሰሙ ምን እንደሚሰማቸው አጎትና አክስት ጋር ሁሉ አይደርስም በቃ ወንድሙን ወይም እህቱን እንደሰደብክበት ሲሰማ አባትህ ራሱ እንዲህ አይነት ልጅ አሳድገኝ እንደ አንስቶ በቴስታ ይወዘውዝልኛል አንተ የፈለገ ልጠላቸው እኮ ትችላለህ አውጥተህ ሀገር ይስማልኝ ብለህ ቪዲዮ ትሰራለህ ጉድ እኮ ነው ኪችን ስራ አለኝና ለሰራ ሊሄድ ነው ልጆቼ ለ5 ደቂቃ ተከታተሉልኝ እሺ የትም እንዳትሄዱ በደንብ ጠብቋቸው በአግባቡ እንከታተላለን እሺ አሁን ግን የምር ሄጃለሁ እሺ በደንብ ጠብቋቸው እሺ ያው ልጠብቅ ባባዬ አውራቸው እሺ አንተ ደህና ነህ ቤቢ እንዴት ነህ ስታምሩ ደግሞ ወንድምና እህት ድግ በሉልኝ
እንዳትበጠብጡ ጨዋ ልጆች እንጠብቅ በደንብ ፎከስ አድርገን እንዴ ኧረ ጆኒ ጂጁትሱ ወንድሜ ተረጋጋ እንጂ ቾክ ላይ ያረጋን ነው ጸረረረ እጅህን እንዴ አሰቃየሽ አይደለ ትንሽ እስክታድጊ ድረስ ነው አይ ያለቀ በዛው ፍቅር ይሰጥሻል ምናምን ማሚም ቀራይቷል እናቱን እኮ ነው አንተ እኔ ጆሮ ቆራጭ ነኝ እንዲያትጩህ ቆርጣለሁ ጆሮህን ጠብቆሽ እኔ ልሄድ ነው አንተንም እኮ ጠብቁ ተብለን ነበር ምን ሆነ ነው ቤቢ ታው እንጂ ሰሙ እኔ አያገባኝም እንግዲህ ልጁ አፍልቶ ነው ምን ያረክ ነው he's doing normal thing ለምንድን ነው እየሳኩኝ ያለሁት አውሎ ፈሰደን ባቄላ መብላት ነው ያማረኛ አንተ እንዴት ነው ከከም የሚለው ፈረስ እየሮጠ ነው ይመስለው ወንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን ትክክል ነው ይሄ ነገር ሞዴስ ስጠኝ ጨመር ይላታል አሁን ነይ ቆይ በአመት አንዴ ነው እንዴ ማለት አምጪው 150 ከገባ እኮ ቆይ 150 አዎ 150 እሺ በእናት ክላስ እየረፈደብኝ ስለሆነ ነው ወይስ መለስ ፈልጌ ልስጥህ እንደዚህ ብሎ ነገር የለም ከሌለሽ የለሽ አይደብርም እንደ አንተ ጣጣ ወንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን ደግሞ እሱ መተለምን አይተባበራትም ነበር ቆይ እሱ በቤት በሰፈሯ ለሸንሽ በትምህርት ቤቷ በኋላ ስመለስ ካገኘው ልብሱንም ብሩንም እመልስልሃለሁ እሺ ብሩን እንኳን ችግር የለውም ልብሱን ግን አደራ ከሰው ላይ ነው ነጥቄ ያመጡት እሺ በጣም ነው ግን ማመሰግነው ደግሞ ለትንሽ ከትምህርት ቤት ቀርቼ ነበር በዛ ላይ ደግሞ ፈተና ነበር እሺ በቃ መልካም ፈተና በጣም የተባረክ ሰው ነህ አንተ ዘሚራሙ ለሱን ስመልሽ ልቤን ግን እንዳረሽሽ እንግዲህ ሴቶች በአሁኑ ሰዓት ከስራውና ከትምህርቱ በላይ የሞዴስ ዋጋ ነው ፈተና የሆነባቸው ንጽህና ቅንጦት ሳይሆን መብት ነው ተፈጥሮ እንጂ ምርጫ አይደለም ዋጋው ይቀንስ ይሄን ጉዳይ ማን የሚመለከተው አካል ተመልክቶ ውሳኔ ማስተላለፍ ያለበት ሜጀር የሆነ ኢሹ እኮ ነው የቅንጦት ነገር አይደለም አሁን ሰው እኛውን ስጋ ተወዶብናል አይደለ ግን እኮ ሽሮ በልተን ስላደርን ቢያንስ በልተን የምናድረው ነገር አለ አሁን እነዚህ ሰዎች ምን ያርጉ እስቲ የንጽህና መጠበቂያ ዕቃ ነው ተወዶ እንዴት ሆኖ ነው አሁን ሰው በዚህ ኑሮ ውድነት እንደገና ይሄም ተወዶ በጣም ኪፓፕ ለማድረግ እኮ የሚከብድ ነገር ነው በዛ ላይ በጣም መሰረታዊ የሆነ ነገር እና ይሄንን ሙቭመንት ሁላችንም መቀላቀል መቻል አለብን ይሄን ቪዲዮ በአግባቡ ነው ምልህ በአግባቡ ሪፖስት አድርጊው ላይክ ይደረግ ኳስ ጨዋታ አሉት እንዳይጨብሽ እሰይ እንዲህ ነው እንጂ አሉን እንዴ ሳጨርሰው አምጡት ይሄ ወንጀል መሆን ያለበት ቃል ነው ራሱ ኳስ ጨዋታ አልወድም እንዴት ታገባኝ ወሰንክ ግን ስለምወድሽ ደስ ይላል ግን እኮ ሙያ የለኝም ችግር የለውም ከዘመኑ ሴት የሚጠበቅ ነው አያቴ በደንብ ስላስተማረችኝ ያስተምርሻል የኔ ፍቅረኛ ግን ባለሙያ ናት እኮ ቤት ማጽዳት አልወድም ምንም እንዳታስቢ ቤታችን ሲቆሽሽ አዲስ ቤት እንከራያለን ገንዘብም የለኝም ስራ መስራት ማለት እኔ ምን አባቴ ይሰራለሁ ቤዚካሊ ጡረተኛ ናት ግዴታዬ ነው እኮ ኳስ አልወድም በይው አንተ እንደሆነ መላጣ ነህ እያልሽው እኮ ነው ድንግልም አይደለሁም ይሁን ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም ዳለሚያዝ ዋና ፍራቻዎች እነዚህ ነበሩ እንዴት ቅልል እንዳለ ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ አንድ ነገር ነበር ትንቱ ምንድነው ብሎ ተራ ነገር ነው የሚወድ ባውቀው ደስ ኳስ አለመውደድሽ ማለት ነው
ኳስ አለመውደዷን እኮ ነው። ወንድ ልጅ ይሄ ሁሉ ነገር ቶለሬት ያደርጋል። ሲምፕሊ ኳስ አልወድም ካልሽው ግን ሬድ ላይኑ እንደሆነ መረዳት እንዳለብሽ ከዚህ ቪዲዮ መማር ያለብሽ እህቴ። ወንድ ልጅ ከልቡ ካፈቀረሽ አይጀነጅንሽም። ሲጀመር ከልቡ ያፈቀረ ሰው ጅንጅን አይችልበትም። ይሄን ማወቅ አለባችሁ። ዝም ብሎ የኔ ፍቅር በቃ እንድትለይኝ አልፈልግም እያለ ሌላ ነገር ማሰማመጥ ምናምን አይችልበትም። ጅል ነው የሚሆነው። ይሄን ልፍጭቅ ነው ኦሬዲ እሱ ሰምቷል። እና የፍቅሬ ስስቴ ህይወቴ ልቤ ኑሮዬ ሆዴ ከርሴ ጨጓራዬ ሆላልጄ ገና ወጥመድ ላይ እየገባሽ ስለሆነ ይሄን ማወቅ አለብሽ። ያፈቀረ ወንድ ልጅ ጅል ነው የሚሆነው። በቃ ዝም ብሎ ጅል ልፍጭቅ ነው የሚሆነው እያለ እያገጠጠ ዝም ነው የሚለው። ምናልባት ሌላ ቃላት እለፍ ያለ ቃላት መጠቀም የሚጀምረው በጣም ከተግባባችሁ በኋላ ማለት ፍቅሩን ተቀብለሽው ተዋዳችሁ ኑሯችሁ ምናምን እንጂ መጀመሪያ በቃ ጅል ነው። እንደ ባልና ሚስት አክት ማረግ ከጀመራችሁ በኋላ እኔ እኮ አንቺ ማጣት አልፈልግም ህይወቴ ነሽ ረጋ ያለ ቋንቋ ሊያወራሽ ይችላል። አዲስ ካፈቀረሽ እያለ ዝም ነው የሚልሽ። አዲስ ታውቃችሁ ነፍሴ እኮ ነሽ አንቺ እኮ የልቤ ድራም ምናምን ካለሽ ምታት ይምታሽና ረጋ ብለሽ አስቢ። በቃ አይወድሽም ነው ሲምፕሊ። ይሄ ነገር እውነት ነው ወይስ ውሸት ነው? እስቲ ከወንድም ከሴትም ወገን ኮሜንት ላይ እስቲ ወይ ይበሉኝ ስለዚህ ነገር መልስ። አንቺ እስቲ ዙሩ ምንድነው? ምን እያረግሽ ነው? አንቺ ነሽ ሰራተኛ? የቤቱ ሰራተኛ ናት እንዴ? ተምት ቁጥላችሁ ታውሩ እንጂ ባልየው በቃ ፈተና ገጠመው። በምን ባልየውማ ምን ፈተና ይገጥመዋል? ሚስትየው ነው ፈተና የገጠማት። ሰላም ነኝ። አንቺ ነሽ ሰራተኛ? የባልየው ፈገግታ አንተ ደስ ብሎታል እንዴ? ምን የምታመላልሻት? በቃ ምን ከፍት ነች እንዴ? ከፍት ነች እንዴ ይላል። በቃ ምን ይሰራል? ትሄዳለች፣ ምን ትችላለች? ባልየው እንድትቀጠር ፈልጓል ነው ማለት ባልየው። እሺ ጋፋት ጅራባ ኦኬ ማነው ነው ንቃመለው ነው ላሌ እኮ እኔም አንተ አይተኸኝ ያመጣው እኔም ቤት ውስጥ ማየት አለብኝ እያየሁት ነው። እና ታዲያ እኔ እኮ እንደዛ አላየሁትም እንዳንቺ አሁን ያየሁት እንጂ። እንደዛ ነው እኮ ችግር የለም። አንተ ካላያትም ምን ያያታለሁ? እስቲ አንዴ ተነሽ። ወዴት ወዩ ምን ነው አለባበሴ ነው ያረድሽው? ምንም ነገርሽ አልተመቻትም። አለባበስሽን አይደለም የጠየኩት። ልብሱ ወፍራ ነው ሰፊ ነው። ምን ሆነ? ልብሱ የሰፋብሽ? እሺ እና ባልየው በቃ እንድትቀጠር ነው የፈለገ እየጸለየ ነው። አሁን ምን አይነት ፈተና ነው ግን? አሁን ሲጀምር ኢንቴንሽናሊ ነው ባልየው ራሱ እሷን መርጦ ያመጣው። እሷ ደግሞ ተነሽና ወደዚህ ሂጅ ወደዛ ሂጅ ትላታለች። ሲጀምር የቤት ሰራተኛ ሙያዋን ምን ትችያለሽ ምናምን ትያለሽ እንጂ ወይ ሂሳብ ትነጋገሪያለሽ። ተነስተሽ ሂጂና ተመለሽ ትያታለሽ። ሚስቶቻው ባልየው እንደዚህ ብሎ ሰራተኛ ይዘው ቢመጣ ቤት ውስጥ ምንድነው ሪአክሽናችሁ? ከዴሊቨሪ ስራ መልስ ተመልሰናል ይልሃል። ጀለስ አሁንም አልከሰረም። መክሰር አለመክሰሩን አይኸው አልከሰረም። ዘንድሮም ቺክን ይበላል። እኔ እኮ ጥንት ነው ማቀሽ ምርጥ። ይኸው ዘንድሮም እኔ ሽሮ በላለሁ፣ አንተ ዘንድሮም ቺክን ትበላለህ። አንተ ሲጀምር ትችላለህ። በቃ ምን መሰለ አሁን የኔ አይን እንደማይባላ ሪዛልቱ ምን መሰላችሁ? ይሄ ልጅ ነው በቃ ማሳያ። ሁሌ ያለፈለት ሰው አበላለሁ የሚበላው ነው ማለት። አቤት የሶስት ሰው ምግብ ወይም ደግሞ የሳምንት አስቤዛ ለኔ ነደደች ተቁላልታ ሆድህ ስንቱን ቻለው ነው ማለት። እኔ የሚገርመኝ ስኳር ያለበት ጅብ አለ እንደ ወደ ውስጥ ግን እንዴት ይሄ ሁሉ ነገር እያስገባ ጠባይልም የሆነ ሰውነትህ ላይ ማይታይ የምግብ አበላል ነው ማለት። ትንሽ እንኳን አትወፍርም። ለነገሩ ምን ያርግ እንደዚህ ቢበላ ራሱ ቀን ሙሉ በሳይክል የሚያጠፋው ኤነርጂ እኮ ልነግርህ ከምችለው በላይ ነው። መጨረሻ ላይ መጽሐፍ ያነበበው ነገር ነው ግን እኔ ግራ እየገባኝ። ሆዱም ሞልቶ ጭንቅላቱም ሞልቶ በጣም ችግር ውስጥ ነው የሚገባው። ደህና አደርሽ እያለ ፊቷ ኧረ ጥፊ ደህና አደርክ ኧረ ደስ ሲል ትዳር። እሷ ከአንተ በጣም የተሻለ ሀሳቢ ናት። ግን አየህ እንደዚህ ካጠበችህ በኋላ ፊትህን ፎጣ ወዛ ወርውራለህ የምትሄደው።
አሁን ይሄን ቪዲዮ ስታዩ ወይኔ ስታሳዝን እንቅልፏ መጣ ምናምን ልትሉት የ5 ዓመት ልጅ እንዴት ጢባ ጢቤ እንደምትጫወትብኝ ያሳያቸዋለሁ። ይሄ ሁሉ ድራማ የምትሰራው ምግብ ላለመብላት ነው። አሁን ይዋት በቃሽ እላታለሁና እንዴት ተነስታ ዝልል ብላ ሄዳ ዘና ብላ ትይጓን እንደምታይ ያሳያቸዋለሁ። አሁን የተኛ ልጅ እንቅልፉ የመጣ ልጅ መስላለች ይዋት። ይሄ ሁሉ ቴክኒክ ላለመብላት ነው። ኧረ እኔ ምግብ አልበላም የሚል ሕፃን ልጅ ግን ወይኔ ታድሎ። አንተ የኛ ጊዜ እኮ አራበህም በቃ ይቅር ነው የምትባለው እኮ። ሲጀምር ተፋልጠህ ራሱ ደህና ምግብ ካገኘ ራሱ አንድ ነገር ነው። እያየሻት እንዴ ዲቃላ ይቅርታሽ በጣም ስድቡን ምን አመጣው ታዲያ? እህት አለም ጊዜ ካንቺ ጋር መጫወት ያጠፋል ትካዜ። እህቴ ለምን አልቀሰቀሽኝ? ስራ ረፍርብኝ እኮ ማታ እኮ አምሽተህ ስለገባህ ደግሞ ካልብዬ ነው ወንድሜ። ቢሆን ብትቀሰቅሽኝ አሪፍ ነበር። ብዙ ስራ እኮ ነው ያለብኝ። አንተ ወሬ አለብክ ደግሞ። ማታ ደግሞ እየቃዠህ ነበር እኮ። አንቺ ደግሞ ወሬ አልቅብሽ። ደግሞ ምን ብዬ ነበር ስቃዥ የነበረው? እሱን ተውና ወንድሜ፣ ግን ፍቅረኛ አለክ? የለኝም። ግን ምን ወንድሜ? ከኔም ሆን ከማትል ሴት ጋር ፍቅር ይዞኛል። ግን ወንድሜ ለሷ ስሜት እንዳለህ ነግረሃታል? የሌላ ሰው ናት። ባለችበት ህይወት ደግሞ በጣም ደስተኛ ነች። ልረብሻት አልፈልግም። የሚፈጠረው አይታወቅም ወንድሜ፣ ዝም ብለሽ ሩት አድርጊ። ሴት በማፍቀር ለምን ራስህን ትጎዳለህ? እህቴ ፍቅር እኮ ምርጫ አይሰጥም። ሳታስቢውና ሳትዘጋጅ የሆነ ልብ ውስጥ ወድቂያለሽ። ለዛ ሰው ደስታ ስትይ ደግሞ የራስሽን ደስታ ታጫለሽ። ምን ልታረግ አሰብክ? ምን አስባለሁ? ከርቆኝ ደስታዋን እያየው ፍቅሬን አስታግሳለሁ። አይ ትንሿ ብዙ ነገር አስታውሽ። በይ እንግዲህ አንቺም ወደ አጠባሽ እኔም ወደ ስራዬ። ወንድሜ ይቅርታ እሺ። ሁልጊዜ ከጎኔ ደግሞ እወድካለሁ። እኔም በጣም እወድሻለሁ። ደግሞ ምሴን መሳዘሽልኝ ነሽ። ይሄማ በህልሜ መሆን አለበት። ይሄን ቪዲዮ ወንድምና እህት እንደዚህ መልካምነት በተሞላበት እንትን ቪዲዮ ይሰራሉ። እና አንቺላታ ምን ትጠብቂያለሽ? ሄሎ የኔ ፍቅር፣ ተወዳጁ አንቺ ነሽ መቼም። አራለሁ በሰላም ነው። ትንሽ እኮ ማዘርን አሟት ማስቸገር ካልሆነብኝ ትንሽ ብር ብትልክልኝ ደስ ይለኛል። አንድ 100,000 አካባቢ። 100,000? አዎ በቂ ነው ለጊዜውም ቢሆን። እሺ የኔ ፍቅር፣ እሺ አመሰግናለሁ። እሺ እሺ የኔ ፍቅር፣ እሺ የኔ ፍቅር። 100,000 ከአንድ 100,000? ስሚ፣ ቢያንስ ይሄ ብር ቁም ነገር ላይ መዋል አለበት። ቢያንስ አልጋ ማሰራት አለብሽ። እውነትሽን እኮ ነው የኔ እናት። በቃ እሺ ቦርሳዬን ይዤ መጣሁ። ህይወትና ተስፋ ምኞትና እሱ ደግሞ የእንጨት ቤት ሰራተኛ ነው። ትመጣና አልጋ ፈልጌ ነበር ትላለች። እኔ አሁንስ ምርር ነው ያለኝ። ምንም ሊሞላልኝ አልቻለም። ወንድሜ ህይወት እስካለ ትግል አለ። ዋናው ቁም ነገሩ እንዴት ከዚህ ችግር ራሴን አውጣለሁ ብሎ ማሰብ። ወር በመጣ ቁጥር እዳ እየበዛ ነው እና እኔ እየኖርክ ነው የምትሉት? አዎ እየኖርክ ነው። ችግሩ የተሰጠን ነገር አብቃቅታ ለመኖር ነው። ምን አለኝና ምን ሰጠኝና ነው ማመሰግነው? አይ አንተ የተሰጠንን ብና የጎደን ነገር የለም። የተባለ አባባል ለአንተ ሳይሆን አይቀር። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ያለው ላንተ ነው። እዚህ አብዝቶ የፈተነ የተሻለ ሊሰጥ ስለሆነ አመስግን ነው ብለሽ ነው? እሺ በጣም አሪፍ ጓደኞች ነው ያሉ ወንድም ጥላ። እያየሻችሁ እንዴ ዲቃላ። ይቅርታ እሺ በጣም አሁን አንቺም እንደዚህ የመሳደብ ሞራሉ አለሽ? አዎ ኧረ እኔም በጣም እርቦኛል። እንብላ እንጂ ሰዓቱ ደረሰ። በእናቷ የምትነግድ ነጋዴ ትንሿ ቆየች። በሰላም ነው? ይሄው እንደውም መጣች። ዲቃላ ነው ያለቻት አይደለ? ምን ነው ትንሿ ፊትሽ ልክ አይደለም። ምንም ወንድሜ ምንም አልሆንኩም። እውነቱን እኮ ነው። ፊትሽ ልክ አይደለም። የሆንሹ ነገር አለ እንዴ? ኧረ ምንም አልሆንኩም። ትንሽ ፀሐይ ይሆናል። በሉ ነው ምሳ እንብላ። በጣም ኤክሰሲቭ መልካምነት ነው ግን ውስጧ እየታየ ያለው። እዚህ ቤት ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? አልጋ እንድትሰሩልን ፈልገን ነበር። አዎ ልክ ናት። ሰው ነው የላከን። ቆንጆ አልጋ ይሰራሉ ተብለን። እሺ ችግር የለውም። አሪፍ አልጋ እንሰራላችኋለን። ግን አሁን ምሳ እየበላን ነው። ከምሳ በኋላ መሆን ይችላል?
ችግር የለውም ይቻላል። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? ማለት ምን አገባሽ? አላበዛችሁም እንዴ? ታውቂያለሽ? አላውቃትም፣ ግን ወደዚህ ስመቃላ ብላ ሰድባኝ ነው። ምን አልሽ አንቺ ውርጋ? ተረጋጋ ሳሚ። ምን መረጋጋት ነው? አይኗን ማውጣት ነው እንጂ። ሂድና አውጣላት። ሴት ልጅ ሆነሽ ዲቃላ ብሎ መሳደብ አይከብድሽ? ደግሞ ሴት ዲቃላ ልጅ ብትሆን ፈጣሪ ወደዚህ ምድር እስከፈጠራት ድረስ ያለ ምክንያት አልፈጠራትም። የምትናገሪውን ነገር ለአፍሽ ለከት ይኖርሽ። ይቅርታ፣ እኔ ከእንደዚህ አይነት ሰው ጋር ስራ መስራት አልፈልግም። ጎበዝ፣ በጣም ይቅርታ። አረታያቸው እነዚህ ነይ እንውጣ። እኔ ከሰው ተበደረሽም እንደዚህ ኩራትሽም። ወይኔ ቃል ይሄ አመዳም እኔ ነው እንደዚህ ያለኝ። ኧረ ቃል ተረጋጊ። ምን ከፍለሽ ልታስደበድቢው ነው? አሁን አንቺ እንደው አልጋ ላይ መተኛት አያስፈልግሽም። መሬት ራሱ ሲበዛበት እንደውም ከመሬት ጋር መደባለቅ ነበር ለዚህ ንግግርሽ። እሺ የዚህ ፊልም ፓርትቱ መፈልጉ ሰዎች ፓርትቱ እያላችሁ ኮሜንት ላይ ጻፉ። እሰይ እንኳን አገባች፣ እንኳን ተሳካላት፣ እንኳን ጌታ ረዳት። እሰይ አፈቅረዋለሁ። ስለሰናበት አይ ይሄ ልጅ እንደው ላይ የለ። እሰይ እንኳን አገባች፣ እንኳን ጌታ ረዳት። እሰይ አሚኮ ሜሪ፣ እሰይ እንኳን አመመኝ፣ እንኳን አገባች። እሰይ እውነትም አብደሃል። ለዚህ ሁሉ ሰው ሚኮ ሰርጉ በጣም ቆንጆ ነበር። በተለይ ሰርጉ ላይ የበላሁት ክትፎ በጣም ይጣፍጥ ነበር። እንኳን ተሳካላት። ሜሪዬ እኮ በጣም ጥሩ ሴት ናት። እንኳን ጌታ ረዳት። እንኳን ተሳካላት። በጣም እኮ ተጎድታል። አልተጎዳውም፣ አልጎዳም። እሷ እኮ በጣም መልካም ሴት ናት። እውነት አልከፋኝም። በጣም ደህና ነኝ። እንኳን አገባች፣ እንኳን ጌታ ረዳት። እሰይ እንኳን ጌታ ረዳት። እውነት ምንም አልሆንኩም። መልካም ሴት ነች። የውስጥህን ፌን በጩኸት እኮ አፈቅራታለሁ። እሱም ዋሸት አልፈልግም፣ ግን ደግሞ ሄዳለች። ህይወት ደግሞ መቀጠል አለበት። እውነቴን ነው። አልተጎዳውም። በጣም ደህና ነኝ። አልተጎዳውም። ሚኪ ምን ህማሙን ምን ልታረጊ ነው አሁን እዚህ የመጣሽው? ህማሙ ምን እንዲሆን ነው አሁን የመጣሽው? አሁን እዚህ ህማሙን ልታበስበት? ሰንጅና መጣሽልኝ እያለ ካፌ አንተ ነጠቀኝ መጣሽልኝ ብሎ እንግዶቹን ሁሉ ሸኝሻቸው። ባለቤትሽ ደግሞ በጣም ጥሩ ሰው ነው። እንዴት ደስ እንዳለኝ። በጣም ይቅርታ ጎዳው ካይደል? አልጎዳሽኝም በጭራሽ። አንቺ በጣም መልካም ሴት ነሽ። ሁሉም ነገር ይገባሻል። ይቅርታ። ኧረ አይገባኝም፣ የእውነት አይገባኝም። ምን ይቅርታ ብለሽ ታቅፈል? አሁን እኮ ምን እንዲሆን ነው አሁን ልጁ የመጣሽው? ይቅርታ ለማለት ነው? በስልክ አያልቅም እንዴ? ቴክስቱን ላልክ ይገርም። ሜሪ ወይዬ እወድሻለሁ። በቃ እንዴ ዓለማችን ላይ እኮ 4.ምናምን ቢሊየን ሴቶች አሉ። ወንድም ጥላ ያንተ ግራ ጎን የሆነ ቦታ ናት። እንኳን ጌታ ረዳት። እሰይ ጨለለ በቃ ጨለለ ወንድሜ፣ እያየ ነው። አንድ መረዳት ያለብን ነገር ግን ማለት ነው የፈለገ እርግጠኛ ሆንኩበት ብላችሁ የምታስቡት ፍቅር የሆነ ሰዓት ላይ ሊፈርስ እንደሚችል አምናችሁበት መግባት አለባችሁ። ለምን እናንተ መስማትም ማመንም ባፈልጉ ያ ነገር እንደምትጠብቁት ካልሆነ ራሳችሁን በጣም ተሰብራችሁ ራሳችሁን ሪቫይቭ ለማድረግ የሚከብዳችሁ ፖዚሽን ላይ ልታገኙ ትችላላችሁና ለራሳችሁ ቅድሚያ መስጠት አለባችሁና ልባችሁ ደግሞ ለአንድ ሰው ምን ያህል መስጠት እንዳለባችሁ እርግጠኛ መሆን አለባችሁ። ኤክሰሲቭ ከሆነ ልባችሁ ነው የገለጣችሁበት መንገድ ዳሜጁን በዛው ልክ ነው የሚሆነው። እኔ ሌባ አይደለሁም። አባባኒን ሳይ ሌባ አይደለሁም። ሌባው አመለጠ። ሌባ ሀበሻ እኮ እንዲህ ነው እኮ። ሌባ የኑሮ ውድነቱን ንዴት ራሱ ሌባውን እየደበደበ ነው የሚወጣበት። እዚህ ሀገር እኮ ሌባ ሰው ከሚይዘው ፖሊስ ቢይዘው ይሻለዋል። ክብብ ቢያደርግና በቃ ቤት ፈለጣ ነው ምልህ። አሁን ተያዝክ ወንድምዬ። ድንጋይ ይዘው ነው ሊወግሩህ ነው ወንድሜ። በአግባቡ ሊወግሩህ ነው። እንግዲህ ፈጣሪ ሆነ እንጂ በለው እንዴ! እኔ ሌባ አይደለሁም። የሰረቀውን ዕቃ በጥፊ እውነቴን ነው። እኔ ሌባ አይደለሁም። አባዬ እንደዛ አይደለም የሚያሳደገኝ። ምን አባዬ ትላለህ? ስለ ወንድ ልጅ አምላክ ብላችሁ
እባካችሁ አትሳሳቱ። ምን ሰርቆ ነው? እኔ ሌባ አይደለሁም። የታለ የሰረቀው ዕቃ? አባዬ እንዲህ መባሌን ቢሰማ ራሱን ያጠፋ ነበር። እውነቴን ነው፣ እኔ ሌባ አይደለሁም። አባዬ የሰዎችን ኪስ እንዳጎል ሳይሆን እንድሞላ አድርጎ ነው ያሳደገኝ። አባዬ እኔን ሳኝ እኔ ሌባ አይደለሁም። እውነት አይደለሁም። ይሄ ሰዎችን እንዳታሳዝን አደራ፣ የሐዘናቸው ምክንያት እንዳትሆን። አባዬ ያንተ ልጅ እኮ ነኝ፣ መቼም መጥፎ አልሆንም፣ እመነኝ። የሰዎችን ኪስ የምትሞላ እንጂ የምታጎድል አትሁን። አንተ በጻፍክልኝ የአባትነት ሕገ መንግሥት ሁሌም የሚያስተማርከኝን ነገሮች እያስታወስኩ ጥሩ ሰው ለመሆን እሞክራለሁ። መልካም ልጅ ደግሞ አባቴ ቃሌ ነው። አባዬ እኔን ሳኝ እኔ ሌባ አይደለሁም። በቃ ምንድነው እናንተ ደግሞ ከሌለ ዕቃው አሰክሱትም እንዴ? አመሰግናለሁ። የአባቴ ጸሎት ይጠብቃችሁ። ወንድም አባትህን መታወቅ ፈልጋለሁ። አባቴ ማለት እኔ ነኝ። እኔ ውስጥ አባቴ አለ። እኔን ተዋወቂኝ። አባትህን በአካል ማግኘት ፈልጋለሁ። በሲክስ ስልክሽን አቀብዪ ውስጥ አባብዬ ወይኔ ሲያሳዝን። ምክርህ ያቀን ፍቅርህ ያሳደገኝ ፍቅርህ ያሳደገኝ በጣም ወዳለሁ። አንተን ያገኝሃል እኔን የፈለገኝ እንደዚህ አስተካክሎ ያሳደገ አባት በልጁ ይኮራል። ቢሞት ራሱ ሁል ጊዜም ነብሱ በቃ ደስ ብሏት ነው የምታርፈው። ለምን እንደሆነ ታውቃላችሁ? ያሳደገው በጣም በቃ በስብዕናው ጠንካራ የሆነ ልጅ ስለሆነ ማለት ነው። እስቲ ለአባታችሁ ያላችሁን ፍቅር ኮሜንት ላይ ሰሚኛለሽ። አንድ ወንድ ህይወቱን ለመቀየር አይደለም ገራጅ ምንም ሊሰራ ይችላል። ሰፊና ጥልቅ ነው መውደዴ። ዳጊ ምን ቀረ? ጨርሻለሁ። ኢምፖርት ቼክ አድርገው። በቃ አንተ እዛ ጋር ሄድና ዘይት ቀይር፣ እኔ እሷ ጋር እደውልላታለሁ። ቁልፉን ስጠኝ። መካኒኩ ነህ። ቃላት አይገልጹትም መጠኑን ወድሻለሁ ስል ስሜት። ሄሎ ላምሪ፣ እንዴት ነሽ? ወይ አቡሼ፣ እንዴት ነህ? ሰላም ነዋ። እግዚአብሔር ይመስገን። መኪናሽ ስላለቀ ነኝ እና ውሰጂ። አጋጣሚ ወደዛ እየመጣሁ ነው። በቃ መጣሁ። እሺ በቃ በፍጥነት ነኝ። እሺ። በእርግጠኝነት የምትመጣው ልጅ በጣም ነው የምታምረው። ተሳስቻለሁ ወይስ አልተሳሳትኩም? እስቲ ኮሜንት ላይ ልጅቷ ታምራለች አታምርም? ቆንጆዬው ልጅ እንዴት ነሽ? ዛሬም ጢዋርክ አለቀቀከ። እሺ እሱን ተወና መኪናን በአሪፍ ሁኔታ ነው ይሰራልኝ አይደል? አዎ ጨርሼልሻለሁ። ቁልፉን ደግሞ ቦስ ጋር አስቀምጬልሻለሁ። አንተ ወደ ስራዬ ልመለስ። ማንም ወንድ ነኝ በእንደዚህ አይነት ሁኔታ ሄዶ አያውቅም። እሺ እሱ ሊሆን ይችላል፣ ግን ሰሚኛለሽ፣ አንድ ወንድ ህይወቱን ለመቀየር አይደለም ገራጅ ምንም ሊሰራ ይችላል። ግን እንደናንተ አይነት ሴቶች እየመጡ ነው ህይወቱን የሚያበላሹት። እኔ ደግሞ የእናቴ ልጅ ገባሽ? ህይወትህን ልትቀይር ሊሆን ይችላል እኮ ወንድሜ። ህይወቱን የሚያበላ አግብተህ ኑር ተሰብስበህ። እሷን ለምን ልትፈልግ ትችላለች? ራሱ ላይ ፎከስ ማድረግ አለበት። አይቷል የሻማር ታፔላ። ይሄው መኪናሽ አልቆልሻል። እሺ በጣም አመሰግናለሁ። ግን ይሄ ኩራተኛ ልጅ በጣም ነው ያናደደኝ። ግን እሱን በማገኘው መንገድ አገኘዋለሁ። እሱን እኔ የለውበትም። መውደድ ነው የማነብብሽ። በቃ ያው የደንፉሽን ማለት ነው። እዚሁ መኪናውን አስነስተሽ አዙረሽ ግጪው። እኔ ብቻ ፍቅሬ ዋጋ የለውም። 3 ደቂቃ ጠብቀኝ። ያለሁበት እንድትመጣ ነው ማድረግ። አሁን ሀብታም ናት፣ ቆንጆ ናት። ምን ፈልገህ ነው? አሁን እንዳንቺ አይነት ሴቶች ናቸው ህይወቴን በምንድን ነው የምታበላሸው ህይወትህን? ወንድም እስቲ መልስልኝ። የዚህ ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ማሬ ለምንድን ነው ሁሉ ተመሳሳይ ፓንት የገዛሽው? ምን ችግር አለው አባቴ? እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው። ጎሽ ተነሽ። እንዴ እስካሁን አለሽ? ሶፋው ላይ ነሽ? ተነሽና በመስኮት ወርውሪው።
ለዚህ ልጅ ቆንጆ ቅጣት ኮሜንት ላይ ጻፉለት። ምን አርጋ ትቅጣው? በርበሬ ትጠነው ወይ ምን ታርገው? ማጠብቁት። አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ እንዳመጡኛ ራሱ የመጣ ነው ደብሮናል። ባመጡ ነው የሚሻለው። መታችሁ ምንም የለም እዚህ አዲስ ነገር። ቃሉ ቡቲክን አዲስ አበባ ገብተናል። አዲስ አበባ በንጋብሳት በጣም ጥሩ አቀባበል ያደረጋችሁልን። ቃሉ ቡቲክ ገና ከመግባታችን ብዙ ይሄማ እስካም የሆነ ቪዲዮ ነው። ቃሉ ቡቲክ ያው አይታችኋል። ቃሉ ቡቲክ በጣም ፌመስ መሆኑን እና እኛ ለመተዋወቅ እንደፈለግን ስለተረዱ ቻይና ሞዴፊክ ሰርታ አመጣችልን ማለት ነው። ያረዳል ይሄ ሰውዬ። በተመሳሳይ ምርት እንዳትሸወዱ፣ ቃሉ ቡቲክ አልመጣም። ጎሽ ልጅ ዳውድና በርጠሚዮስ አይ እርስ በርስ ሲታዩ እኮ ለብሰዋል እኮ፣ ከሩቅ ግን ራቁታቸውን ናቸው። ጨፍር እንጂ በአግባቡ እንደዚህ። እኔ እኮ በምን እየጀበናችሁ የምን እየቃማችሁ እየወጣችሁ ነው እንደዚህ በቃ የሆነ ፓርክ ውስጥ ቫይብ የምታረጉት ነው ጥያቄ የሆነብኝ። እንደዚህ ካልሆነ እኮ አልገፋለኝ። ምኑ ምን ልከሽለት ነው? ቴክስት ላይ ፍቅሬ ስትመለስ በዛው ሚጥሚጣ ታምጣልኝ። በሊዘህና ወንድሜ። እንደዚህ አይነት ሲስተም ደግሞ አይቼ ነው ማላውቀው ነው የምልህ። በፍቅር አማርኛ ብትጠይቂው እምቢ የሚል ሰው ነው። አሁን የዋህ ነው ሲጀምር፣ ፊቱ ያስታውቃል እኮ። ጎሽ ጭራሽ አይፎን ስንት ነው? 14 ነው 15 ተሰበረ አይፎኑ። ምን ልታረጊው ነው? ፍቅሬ እስቲያችሁ ነው ይብሳ ቀብለኝ። ጎሽ በሱ ልታሳብ ሰበርከው። ጠላት እውነት ጠላት። አይ ችግር የለውም ተጨናነቅ። አይፎን 16 ወጣ፣ እሱን ትገዛልኛለህ። ጦሰን እንዳታሰብሽ። ምን አባቱ ደግሞ ምን ተሰባሪ ቃል አዲያ ተውሽ። ችግር የለም ቢቀርም ጦሰህን ይዞት ሂድ። በቃ እንደምንም እንዳልተፈጠረ ነገር አዲሱን ትገዛላታለህ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።